አብርሆት የበጎ አድራጎት ማህበር በሰሜን ወሎ ዞን በራያ ቆቦ ወረዳ ሮቢት ቀበሌ አረጋውያንና ህጻናትን በቋሚነት እየደገፈ መሆኑን ገለጸ። በዞኑ የሚገኙ ወጣቶች በበጎ አድራጎት ማህበር በመደራጀት የተቸገሩ ወገኖችን በመርዳት ላይ መሆናቸውን የሰሜን ወሎ ዞን ወጣቶችና ስፖርት መምሪያ አስታውቋል። መረጃው የሰሜን ወሎ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ዘመኑ ይርጋ ያቀርበዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ የሚገኘው አብርሆት የበጎ አድራጎት ማህበር በ2006 ዓ.ም በ9 ጓደኛሞች የተመሰረተ ማህበር ነው። የማህበሩ መስራችና ገንዘብ ያዥ ወጣት ወዳጁ ዓለም ነው እንደሚለው እስከ 2008 ዓ.ም ድረስ ከአባላቱና ቤተሰቦቻቸው አልባሳትን በማሰባሰብ 42 የተቸገሩ ወገኖችን በመርዳት የተጀመረው ይህ ማህበር ዛሬ ላይ የአባላቱን ቁጥር ወደ 232 በማሳደግ ከ140 በላይ አረጋውያንና ህጻናትን በመደገፍ ላይ ይገኛል። ቁጥራቸው በቋሚነት የሚረዱ 142 እናቶች አሉ። ወንድሞችም ህጻናቶችም አሉ። ያው ጧሪ ቀባሪ ያላቸውና ህጻናቶችን ነው እየረዳን እየደገፍን ያለነው። ከስበታው የሆነ ነገሮች ድጋፍ የሚሹ ከኛ ስላሉ እነሱ 31 ላይ ደርሰናል። ይነሱ ማለት ነው። እነዚህ ከዛ በኋላ በ17 የአይምሮ ኬዝ ያለባቸው 17 ደግሞ መማር ያልቻሉ ህጻናቶች ደብተርና ገዛ የሚደረግላቸው እንደዚህ በመከፋፈል እንደዚህ በአብሮት ላይ እየተረዱ የሚገኙ የአብሮት ቤተሰቦች ብለን የያዝናቸው የኛ ቤተሰቦች የምንላቸው እነሱ አሉን። ጧሪ የሌላቸውን አረጋውያን ወላጆቻቸውን በሞት ያጡ ህጻናትና የአእምሮ ህሙማንን ለመርዳት የአካባቢው ማህበረሰብ መንግስታዊና መንግስታዊ ካልሆኑ ድርጅቶች እንዲሁም በውጭ ሀገራት የሚኖሩ የአካባቢው ተወላጆች አስተዋጽኦ ከፍተኛ መሆኑን የተናገረው ደግሞ የማህበሩ ሀብት አፈላላጊ ወጣት ግዛቸው ከበደ ነው። ሀብታችን የከተማው የሮቢትና የአካባቢው ማህበረሰብ ነው። በተጨማሪ ውጭ የሚኖሩ የሮቢትና አካባቢ ተወላጆች መንግስታዊ ተቋማት መንግስታዊ ያልሆኑ ተቋማት ሀብት ምናፈላልገው አንደኛ ስፖርት በማወዳደር አብርሆት ካፕ በበጋም ነበረን በብዛት በክረምት ነው ምናወዳድረው። ከሱ በመናገኘው የቲኬት ገቢ ህሙማንንና አረጋውያንን እንረዳለን። በራያ ቆቦ ወረዳ ሮቢት ቀበሌ ነዋሪ የሆኑት አረጋውያንና አቅመ ደካሞችን ማህበሩ ባደረገላቸው ድጋፍ ይኖሩበት ከነበረው ደሳሳ ጎጆ ወጥተው በተሻለ ቤት እንዲኖሩ አስችሏቸዋል። በገንዘብ በህክምና በቁሳቁስ በምግብና ባልባሳት እየተደረገልን ያለው ድጋፍም በህይወት እንድንቆይ ያስችሎናል ብለዋል። ሁሉንም እንደው ምን ያላመጡታል ዘይቱ ብሩ በርበሬው ልብሱ ስጋው አርተውም አብልተውናል። እንደው ሁሉንም አርገዋል። በፊት መኖርበት እዚች ጋር ነበርች ጎጆ ነገር ናት የነበረችው እና ደሳሳ ጎጆ ነበርች። እሷን ፈርሶ አሁን ይሄን አብራው ናቸው ይሰሩልኝ። ወንድሜ አማረ መጎስ ይባላል። ወንድሜ ያው ምንም ብቻ ዝም ነው የሚለው እና ያው ብቻ እነሱ ናቸው በቃ ያጥቡታን ልብሱን ይቀይሩለታን ልብስ ራሱ በራሳቸው ነው ጸጉሩን ይመጡ ያስተካክሉታን በአልቀን ሲሆንም እንደዚሁ በጣም ብዙ ነገር ነው በቃ የሚያደርጉለት። ያን በገንዘብ እንኳን እንደው ድጋፍ የገንዘቡ መቼም ግን በቃ ምንም አይጸየፉት ምን አይሉት በጣም ብዙ ነገር ነው እነሱ የሚያደርጉለት በጣም እና አሁን ደግሞ መድኃኒት ቆቦ አስጀምረውለታል። በክረምት ወቅት በስፋት የሚሰጠውን የበጎ አድራጎት አገልግሎት በበጋ ወራት ማስቀጠል በመቻሉ እንደ አብርሆት ያሉ ማህበራትን በመጠቀም በርካታ የበጎ አገልግሎት ተግባራት መከናወናቸውን በሰሜን ወሎ ዞን ወጣቶችና ስፖርት መምሪያም የወጣቶች ማካተት ንቅናቄና ተሳትፎ ቡድን መሪ ወይዘሮ ትግስት ሞገስ ተናግረዋል። በፊት ክረምት ላይ ነበር ተግባሩ ትኩረት ተሰጥቶት የሚሰራውና አሁን ከቅርብ አመታት ወዲህ በበጋም ይሄን ማስቀጠል አለብን ብለን ከ483,000 በላይ ወጣቶች አሉን እንደ ዞን 47%ቱን ትምህርት ቤት የሚማረውን ሌላውን ቀንሰን በበጋ በጎ ፍቃድ ቢሳተፍ ብለን አቅደን ወደ ተግባር በንቅናቄ ኦሪንቴሽን ሰጥተን የክረምቱ ዘግተን የመክፈቻ ስነ ስርዓት አድርገን እውቅና ሰጥተን ወደ ስራ ገብተናል። እንግዲህ በዚህ መሰረት ዛሬ እንዳያችሁት ራያ ቆቦ ወረዳ ሮቢት ላይ አንድ ሳምፕል ነው እንጂ እንደ ሰሜን ወሎ ዞን ጋዞ ላይ መቄት ላይ ላስታ ላይ ብንሄድ ሌሎቹም ላይ በበጎ አድራጎት ማህበር ተደራጅተው ተፈናቅለው የሚመጡትን ጊዜያዊ ድጋፍ በማድረግ ህፃናትን የትምህርት ቁሳቁስ ከመስከረም ጀምሮ አሁን ድረስ የትምህርት ቁሳቁስ ችግር ያለባቸው በመለየት የገንዘብ ድጋፍ በማድረግ አልባሳት በማሰባሰብ ደም ልገሳ ላይ ሰፊ ስራ እየሰራን ያለነው። መምሪያው በበጎ አገልግሎት የተሻለ አፈጻጸም ላላቸው ወረዳዎች ማበረታቻ በመስጠትና ክትትልና ድጋፍ በማድረግ የበጎ ፍቃድ አገልግሎቱ ተጠናክሮ እየተሰራ መሆኑንም ወይዘሮ ትግስት ተናግረዋል።